ቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔን የውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ቃል ሚስጥሯ በሙሉ ታውቋል ማለት ነው። እንግዲህ ቃል በጣም በችግር ላይ ትገኛለች። ምክንያቱም ብሌን በአሁኑ ዝም አልልም ብላለች። ብሌን በአሁኑ ዝም አትልም። ምክንያቱም ከዚህም በፊት በእርግጥ በጣም የሚያሳዝነው ነገር ማለት ነው ሰላም አምናታለች ቃልን ማለት ነው። ቃል ደግሞ የውሸት ልጅ ናት። የእውነት ልጇ አይደለቻትም። ትክክለኛ ልጇ ብሌን ናት። ለዛም ነው በሆነ ባልሆነው ምን ትላለች ሰላም ግን እንዴት ነው ለዚች ልጅ ሆዴ በጣም ነው እኮ የሚራራው። እኔ እንደ ሰራተኛ እኮ አላያትም እንደ ልጅ ነው ማያት እያለች በጣም ራሷ ጋር ትከራከራለች። ራሷ ጋር ብዙ ኮንፊውዝ የሚያደርጓት ነገሮች ይሁንም ማለት ግራ የሚያጋቧት ነገሮች አሉ በቃል ላይ። ምክንያቱም ቃል አሁን ላይ እየተወረገረገች ነው እንደምታዩት ማለት ነው። በተለይ ሄለን ከመጣች በኋላ በጣም ነው የደነገጠችው በጣም ማለት ነው። እና እንግዲህ ስለደነገጠች ምን አድርጋለች? በጣም በሚያሳዝን ሁኔታ ማለት ነው ትርበተበት ጀመር። እንዴ ምግብ እየበላች እንኳን ሁሌም ቢሆን ምግብ የሚበሉበት ስታይል የታወቀ ነው። በተለይ በጎዳና ህይወት ላይ ማለት ነው የሚበላው እንዴት ነው ቶሎ ቶሎ ነው እንደዚህ ምናምን ነውና አሁን ላይ ግን እንደዛው ማለት ሁሌ እንደምትበላው ነው አሁን ሄለን እየበላች ያለችው። ምክንያቱም እሷም እንዳለችው የሆነ ማለት አንድነታቸው በዛ ላይ ደግሞ የመጣችው ሄለን ምን ልትነግራት ነው? ጓደኛችን እኮ ወለደች ብላ ስለ ጓደኛቸውም ትነግራታለች። ታዲያ እሷ ግን ምንም ነገር እንድትነግራት አልፈለገችም። ጭራሽ በላይ እንደገዳይ ማለት ነው። በአስቡ እንግዲህ በብሌን ቦታ ተቀምጣ የብሌንን ቦታ ይዛ ብሌንን ግን ማን ፈቅዶልሽ እንግዳ ማለትም የመጣውን ሰው ሁላ ዝም ብለሽ እንዴት ታስገቢያለሽ? እንግዲህ ብሌን ምንም ያደረገችው ነገር የለም። ያደረገችው ምንድነው? የቃል ጓደኛ ነኝ ስትላት በደስታ ደግሞ አስቡት ጓደኛሽ መጣች ሲባል አንድ ሰው ሊደሰት ነው የሚችለው። እንደ ቃል አይነት ግን በሚስጥር የሚኖር የሰውን ህይወት የሰውን ታሪክ ተጋርቶ የሚኖር ሰው በእርግጥ ይደነግጣል። ምክንያቱም እውነቱ ከታወቀብኝ ምን ይውጠኛል በሚል ማለት ነው። እና እንግዲህ እየተርበተበተች ያለችው ቃል ወድ አይደለም። እና በስተመጨረሻ ታዲያ ሰላም ልጇ ቃል እንዳልሆነች ብሌን እንደሆነች አውቃለች ማለት ነው። ይሄ በጣም ደስ የሚል ነገር ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናላችን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ላይክ ማድረጋችሁን አትርሱ ውዶቼ ማለት ነው። ዛሬ እንግዲህ እጅግ ተወዳጅ የሆነውን አደራ የተሰኘውን ድራማ ይዤላችሁ መጥቻለሁ። ይሄ የብዙዎቻችንን የሚያስተምር ነው። ብዙውን ታሪክ ብዙ ነገሮችን በውስጡ የያዘ ነው። መልካም ሰዎች፣ ጥሩ ሰዎች ልክ እንደ ብሌን፣ መጥፎ ሰዎች ደግሞ ልክ እንደ ቃል እንዲሁም ደግሞ እንደ ሳሚ በጣም ጨካኝ ነው። በተለይ ደግሞ የባህሉን ተውት። የባህሉ ወንድም ሳይሆን ይሄ ምን ልበላችሁ ግን አንዳንድ ጊዜ ለመፍረድ ማለት ባንቸኩል መልካም ነው የሚያስብለው ነገር ምንድነው? ቆይ ሰላም ወደ አረብ ሀገር ከመሄዷ በፊት ብሌንን ወልዳ ነበረ። ብሌንን ወልዳ ትንሽዬ ልጅ ሆና ነው እንግዲህ በኃይሉ ደግሞ ሂጂና ሰርተሽ ነይ እያለ ሲጨቃጨቃት ሄዳ ወደ አረብ ሀገር ሄደች። ቻንሷ ደግሞ አጋጣሚው ብዙ ነገሮች ተፈጠሩ ማለት ነው። እና አሁን ላይ ታዲያ ብሌን ቆይ ማለቴ ብሌንን ጥላ ከመሄዷ በፊት ሰላም እንደው ምን ብታረገው ነው በዚህ ልክ ወንድም ሊበድላት የቻለው ስንል ብዙ ወንድሞች አሉ። በቃ ማለት ማይንዳቸው በካርስ ማለት በቃ በገንዘብና በገንዘብ ብቻ ማይንዳቸው ሁላ የሚያስብ ይህ በጣም ነው የሚያሳዝነው፣ ልብ የሚነካው ማለት ነው። እና እንግዲህ የአቶ በኃይሉ ጭንቅላትም እንደዛ ነው የሆነው። አቶ በኃይሉ አሁን ላይ አላማውና ቅዱ አንድና አንድ ነው። እሱም ምን ማድረግ ነው? አንድና አንድ የእህቱን ንብረትና ገንዘብ የራሱ ማድረግ ነው። ያን ደግሞ ሙሉ ለሙሉ ማድረግ ስላልቻለ እንዲሁ መቀማት አይችልም። አያችሁ፣ ምክንያቱም ለፍታ ጥራ ግራ ያመጣችው ገንዘብ ነው። መንግስት ባለበት ሀገር እንዴት አድርጎ ዝም ብሎ መውሰድ ይችላል? አይችልም። ስለዚህ ምን አለ፣ አይ እንዲሁ ዝም ብዬ መውሰድስ አልቻልኩም፣ ስለዚህ ምን ላድርግ፣ የሆነ መላ ልፍጠር አለና ልጄን አምጣ እያለች ስታለቃቅሶ፣ ስለዚህ በቃ በቀላሉ ብሎ ነው እንግዲህ ብሌን ናት በሚል ቃልን አምጥቶ ወይ እኮ ቃልን ብሌን ብሎ አልቀየረላት ስሟን፣ ዝሮ ቃል ብሎ እንደወረደ ማለት ነው አምጥቶ ቁጭ ያደረጋት። ታዲያ እዚህ ጋር በእርግጥ ሰላም እንዴት ነው የኔ ልጅ ብሌን
እንዴት ነው እቺ ቃል ሆና የኔ ልጅ ሆነችው የሚለውን ጥያቄ በርግጥ ጠይቀው ነበረ። የመለሰላትንም ነግራችኋለሁ ወይም ልታውቁትም ትችላላችሁ። እሱ የመለሰበት መልስ አለው። ግን መልሱ ያስኬዳል አያስኬድም ስንል ያው ግራ የሚያጋባ ቢሆንም ማለት ነው። እሷ ራሷ አልተዋጠላትም እንዴ እኔ ብሌን የምትባል ልጅ ነው ጥዬለት የሄድኩት። ስለዚህ እንዴት ሆኖ ነው ተቀይራ አሁን ቃል የሆነችው የሚለው ነገር የሰጣት መልስ ራሱ አጥጋቢ አልሆነላትም። ታዲያ አሁን ላይ አስቡት እንግዲህ የብሌንን አሳዳጊ ማለት ነው እያሰቃየ ይገኛል። ማን? አቶ በኃይሉ። ስለዚህ ነው በኃይሉ መጥፎ ነው የምንለው በምክንያት ነው ማለት ነው። በዛ ላይ ደግሞ ከዚህም በፊት ወረቀት ይዛ ሂዳ በጣም ነው የምታሳዝነው። የድሃ ድሃ አስመስክራ ምን ብላ ወረቀት ይዛ ከሄደች በኋላ ያን ወረቀት በጭቅጭቅ አድርጎ ቀዶ ነው ያሰናበታት ማለት ነው። ያንን ነገር ታዲያ ወይዘሮ ገነት ከሰላም ቤት መጥታ እንዴ ከዚህ ሰውዬ ነው የምትሰሪው እንዴ ብላ በተናገረችው ለምን ይሄን ተናገረችኝ በሚልም ነው የታገተችው ማለት ነው። እርግጥ ነው ያገታት ልጇ ነው ማለት ዳግም ነው ያገታት። ዳግም ደግሞ ልጇ ነው። ዳግም ግን ልጅነቱን አያውቅም። እዚህ ጋር ደግሞ በኃይሉና እንዲሁም ደግሞ ሳሚ የሰሩት ስራ አለ። ሁለቱ ተመካክረው እንግዲህ እናቱን እንዲያግት ነው ያደረጉት። ምን አለ ሳሚ? አሁን እናትን እንድታግት አደርግሃለሁ፣ ከዛ ደግሞ እስከ መጨረሻ ከእናት ጋር ለይሃለሁ። ለምን ያገተሽ ልጅሽ ነው ሌላት ይችላል፣ ወይም ደግሞ ካለችበት ቦታ አንስተውም ሌላ ቦታ ሊደብቋት ይችላሉ። ምክንያቱም እሱ አሁን ተንከባከባት ተብሏል። ድጋሜ ሲሄድ ግን ላያገኛት ይችላል። ምክንያቱም ምን ብሎታል? እስከ ዘላለሙ ካንተ እለያታለሁኝ፣ ለጊዜው ግን በእጅህ ነገ ጸጸቱ። አያችሁ እናቱ እንደሆነች ሲያቃስቡት እስቲ የሚጸጸተው ጸጸት። እኔ የምለው ዳጊ እንዴት ነው እጁ የታዘዘለት? እናቱ ባትሆንስ እንዴ? የብሌን አሳዳጊ ነች እኮ አይደል እንዴ? ብሌንን ደግሞ ወደድኳት መሰለኝ ልጅሽን ሳልወዳት አልቀርም እያለ ነው። ለማን? ለሰላም በውስጡ ማለት ነው። ስለዚህ የሚወዱትን ሰው እናት ማገት ይቻላል እንዴ? እውነት ለመናገር እንዴት አይነት ፍቅር ነው የያዘው ማለት። እውነት እኮ ከወደዳት ባያፈቅራትስ እንዴት እችን ምስኪን ሴትዮ እንዴት ያግታታል? በእውነቱ በጣም ነው ያጠፋው ማለት ነው። እዚህ ጋር በጣም ነው ያጠፋው ዳጊ። ታዲያ እንግዲህ ብሌን ደግሞ እያለቀሰች እያዘነች እናቴ ደወለች። እናቷ ስልክ አይሰራም። በዛ ሰዓት ታዲያ ምን ብሏታለኝ? እሷ መጥታ ዳግም እኔን ምን እንደማረግ አላውቅም፣ ይማየ ስልክ አይሰራም፣ ደግሞ እኮ እንደዚህ ተዘግቶ አያውቅም ብላ ተጨንቃ ነው እንግዲህ ጭንቀቷን እያካፈለችው። በቅጽበት ቃል ምን ብትል ጥሩ ነው ውስጥ ላይ አየሽ እማዬ፣ እኔ እኮ ምነግርሽ አትሰሚኝም እንጂ እችን ልጅ አባሪያት፣ እችን ልጅ አስወጫት ብዬሽ ነበረ። የምትረባ ልጅ አይደለችም። እስኪ ተመልከችማ አሁን እንግዳ እያለ እንዴት ነው ወታ እሷ ከወንድ ጋር እየተጃጃለች ነው ሂጂና ያት ትላለች። በነገራችን ላይ ይሄን ቀንታም ነው ቃል ማለት ነው። ምክንያቱም አሁን ላይ በባለፈው ካስተዋላችሁ ማለት ነው ምን አድርጎ ነበረ ዳጊ ማውራት የሚፈልገው እንትናን ብሌንን ነው፣ ቃልን አይደለም። ቃል ደግሞ ባይሆን አንተና እስኪ አናግረኝ፣ እስኪ አስበው፣ ቤት ተቀምጣ ምግብ ስጭኝ ስላት ምግብ ሳትሰጠኝ እስካሁን ድረስ ምግብ ሳትሰራ እያለች ተዋሻለች። እሱ ደግሞ እንዴ የምትለው ነገርን አላመናትም። ስለዚህ ምን አደረገ? ወደ ኪሽን ሲሄድ በአንደኛ ነገር አላመናትም። ሁለተኛ ነገር ደግሞ እሷ እንዳለችው አይደለም ብሌን የምታደርገው። ያ ቃል ተቃራኒ ሆኖ ብሌን ያላደረገችውን ነው ብሌን አደረገች፣ እንዲያደረገች እያለች ብሌንን ያለ ስም የምትሰጣት ቃል ማለት ነው። አንደኛ እንደዛ የምታደርገው ለምንድን ነው? ለማጣላት ነው። ሁሉም ሰው ብሌንን እንዲጠላ ስለምትፈልግ ነው። ምክንያቱም ዳግምም ቢሆን እንዲወዳት አትፈልግም። በዛ ላይ ደግሞ ሰላም በተለይ ብሌንን አይደለም እንድትወዳት፣ እንድታናግራት፣ እንድታያቱላ አይፈልግም። ስለዚህ ምን አደረገ? እንድታያቱላ አትፈልግም ማለት ነው ቃል። ምክንያቱም ከዚህ በፊት ምን ብሏታል አቶ በኃይሉ? ለአሁኑ ታያት፣ ሰላምን ለአሁኑ ታያት፣ አትግደያት። ነገር ግን ምን አድርግ ያላት? ነገር ግን ለአሁኑ ታያት፣ አትግደያት፣ ግን ሁለቱን አጣያቸው። በተለይ እቺ ብሌንን ብትችውላ አስወጫት አላት ከዛ ቤት ማለት ነው። እና እሷ ደግሞ ይሄንን ነገር እሺ ብላ ተቀብላ አሁን ላይ ለመተግበር ነው እንግዲህ እንደዚህ እየተጣጣረች ያለችው ማለት ነው። በእናትና በልጅ መካከል እየገባች ሁለቱን የማራራቅ ስራ እየሰራች ትገኛለች ማለት ነው። ታዲያ እንግዲህ ሄለን መምጣቷ በጣም ትልቅ አድቫንቴጅ አለው ለብሌን ማለት ነው። ምክንያቱም ለብሌን ብቻ ሳይሆን ለሰላምም እውነቱን እንዲያውቁ የረዳቻቸው ሄለን ነች። ሄለን በእርግጥ የከተማ ልጅ ናት፣ እንደዛ ምናምን ሲያወሩ ያራዳ ልጅ ምናምን ትመስላለች። ግን ልክ ቃልም እንዳለቻት ስግጥጥ ብላ ነው እንግዲህ ብሌን ምግብ ይዛላቸው መጣች። እጃቸውን አስታጠበቻቸው።
አስቡ እንግዲህ እነሱ እኮ የዛ ቤት ምንም አይደሉም። እሷ አይ አለመተዋወቅ እንግዲህ አስቡ የሰላም ልጅ ሆና ሰራተኛ ሆና ማለት ነው። ለውሸታም በተለይ ሄለን እንኳን እንግዳ ናት ተዋት። ግን ቃል ማለት ነው እንግዲህ በእናቷ ቤት አስቡት፣ በብሌን በገዛ እናቷ ቤት እንደዚህ እያሽከረከረቻት ትገኛለች ማለት ነው። በተለይ ደግሞ አሁን ምን አለቻት? ቆይ ማን አዞሽ ነው? ማን ክፈች ብሎሽ ነው ለማንም ለመጣ ለሄደው በር የምትከፍችው ብላ እንግዲህ ያን ሁላ ውሃ ነው በጆጉ አብሪክ አርጋ የለቀቀችባት ማለት ነው። ታዲያ በዛ ሰዓት በጣም ነው የደነገጠችው፣ በጣም ማለት ነው ብሌን። ምክንያቱም እንዴ ምን አደረግኩኝ? ጓደኛዋ ነኝ አለችኝ። ደግሞም ጓደኛዋ ናት፣ አብሮ አደጓ ናት። ይኸው እያወራቻት ነው። እኔ ከፍቻ አስገባው ምን አደረግኩ ብላ ብቻ አለቀሰች ምስኪን። እና ያንንም ልቅሷን ሁላ ለመተው ነው እንግዲህ ዳጊ መቶ ሲያጽናናት የነበረው። እዚህ ጋር ሰላምዬ ግን ያልሆነ ነገር ነው የተናገረቻት። ማለት ይከፋዋል ሰው ገብቷቸዋል። በትንሹ ነገር ነው። በተለይ ደግሞ ብሌን የሚከፋት በትንሹ ነገር ነው። ምክንያቱም እናቷን አጥታለች። እናቷ ያለችበትን አለች እንዳለች ሰምታለች። አሁን በተለይ እናቷ መኖሯን ደውሎ ሳሚ ነግሯታል። እና ሳሚ ነግሯት እኔ የገረመኝ እዚህ ጋር ለጥፋት ነው እንደ ሰው የሚተባበረው? ጋይስ እስቲ ያስታውሱ። ምን አለ እንግዲህ ለብሌን ደውሎ የነገራት ማን ነው? ሳሚ ነው። ሳሚ እንደነገራት ደግሞ ማን ሰምቷል? በኃይሉ ሰምቷል። ለበኃይሉ ደግሞ የነገረችው ቃል ናት። ቃል እንግዲህ ትደውልለታለች ማለት ነው። ትደውልና ብሌን እኮ እናቷ ሰላም እንደሆነች ልታውቅ ነው አሁን የሚለው ነገር ስትነግረው፣ ማን ነግሮት ማለት ማን ነገራትኝ እናቷ በህይወት እንዳለች ማን ነገራት ብሎ ሲጠይቃት በኃይሉ ቃልን ማለት ነው። ቃል ምን ብለው ነበረ? ያ ሳሚናዋ አንተ አይከዳኝም ምንም አያደርገኝም የምትለው ሳሚናዋ የነገራት እንዴት ሲላት ጊዜ ቁጥር ከኔ ተቀብለው ሳሚና የነገራት ብሏል። እና አሁን ላይ ሁለቱ በኃይሉም ቢሆን ሳሚን እንደ ድሮ አይደለም የቀረበው ያለው፣ ግን ለጥፋት ሲሆኑ ግን ተባበሩ። ምን አደረጉ? የዳግምን ወላጅናት የብሌንን አሳዳጊ አግተው ሳቁባት፣ ተዘባበቱባት። በጣም ነው ያሳዘነችኝ ወይዘሮ ገነት ማለት ነው። እንግዲህ ወይዘሮ ገነት ምንም ያጠፋችው ነገር የለም እዚህ ጋር። በልጅነት ልጇን ተነጠቀች። ዳግምን ማን ነጠቃት? በኃይሉ። አስቡ ደግሞ የአጋጣሚ ነገር የበኃይሉን የእህት ልጅ ደግሞ ብሌንን አሳደገች እንደ ልጅ። ምንም ባላረገችው ጥሩ ነገር ባደረገች መልካም በሰራች። አሁን ግን ጭራሽ ታግታ ማለት ነው። በሽተኛ የሆነ ሴትዮ ማለት ምላችሁ ያማታልኝ። ሳይነስ ማለት ቀላል ነገር አይደለም። ትንሽ ነገር እንኳን ከሸተታችሁ በሳይነስ ያለበት ሰው በእውነት ነው የሚረዳው። በጣም ነው ትንትን የሚለውና የህመም ያለባት ሴትዮ ደግሞ እየነገረችው ነው። ሳይነስ አለብኝ ውሃ ስጠኝ፣ ውሃ ልስጥሽ ይልና ሳሚ ይደፋዋል ማለት ነው። ለምን አትናገሪ? ለብሌን እናቷ በህይወት መኖሯን አትናገሪ። የተናገርሽ ቀን ግን ትልቅ ቅጣት ነው የምቀጣሽ ብሏታል። ያው እንግዲህ ቅጣቱን ቀጥቷታል። አሁንም እየቀጣት ይገኛል አግቶ ማለት ነው። አሁን ላይ ግን ዳጊ እናቱን እንደሆነ ያገተው ሲሰማ የሚሰማውን ስሜት ስስለው በጣም ከባድ ነው። እና እንግዲህ ምን ሊሆን ይችላል በቀጣይ ስንል ብሌን አሁን ላይ እናቷ ሰላም እንደሆነች ያወቀች ይመስላል። ምክንያቱም 10 ዓመት ተጠግረራ የመጣች ናት ሴትዮ ቻሮይት ብላ ሁላ ተሳድባ እንግዲህ ባበላቻት፣ ባጠጣቻት፣ ባለበሰቻት፣ ባዘነጠቻት እናቷ ሳትሆን እናቴ ነች ስትላት እሺ ብላ በተቀበለቻት ግን አሮይት ብላ ተሳደበች ማለት ነው። ስድብ ብቻ አይደለም ጋይስ፣ ስድብ ብቻ አይደለም። ስድብ ብቻ ሳይሆን ጭራሹንም ምን ብላታለች ደግሞ ኧረ በጣም ነው የሚያሳዝነው። ከልጇ ለማራራቅ ከልጇ ለማለያየትም እየጣረች ነው ያለችው። እና እንግዲህ አልተሳካላትም። ሰላም ልክ ብሌንን ተናግራ ስጨርስ ወይ ግን እኮ መብቷ ነው እንዴ ለምን ይህንን አልኩኝ እያለች ትጸጸታለች። እና በጣም ብዙ ነገሮች አሉ። ታዲያ እንግዲህ በቀጣይ ምን ሊፈጠር ይችላል ስንል ብሌን ያው እናቷ እንደሆነች ሰላም ታውቃለች። ይህንን ካወቀች ደግሞ ለዳግምም ትነግረዋለች። ዳግም ያግዛታል ብዬ አስባለሁ። ምክንያቱም አሁን ላይ በድሏታል። የበዳይነት ስሜት እየተሰማው ነው ማለት በቃ የጥፋት ስሜት። አሳዳጊዋን አሳገድኩኝ። በተቃራኒው ግን እናቱ ምናት አሳዳጊዋ እናቱ መሆኗን አያውቅም። ግን የብሌንን አሳዳጊ አሳግቼ ልጅቷ እያለቀሰች ነው የሚል ጸጸት ተሰምቶታል። በዛ ላይ ደግሞ ለማገዝ ሁሉ የሚሆን ብሌንን ለማገዝ ይፈልጋል እና አሁን ብሌንን ያግዛታል። ከዛ እንግዲህ ሰላም እናቷ መሆኗን ካወቁ የእሱንም እናት ደግሞ
ከእገታ ሊያስፈቷት ይችላሉ ብዬ አስባለሁኝ። እስኪ እናንተ ምን ታስባላችሁ? ባይዘዌይ ድራማው በጣም አስተማሪ ነው። ብዙ ነገር ያስተምረናል። መልካም ደግ ጨዋ ሰው እንደ ወይዘሮ ገነት እንዳለው ሁላ ልጇን ተነጥቃ የሰው ልጅ ደግሞ አሳድጋ አሁን ደግሞ እንግዲህ ውለታ በሰራች ጭራሽ ታገተች ማለት ነው። እንደሱ አይነት ደግ ሰው የምናይበት ነው። ሌላው ግን እንደ አቶ በኃይሉ አይነት እና እንደ ደግሞ ሳሚ አይነት በጣም ባለጌ ሰዎችን እንዴት ነው ከነሱ ማለት ራሳችን መጠበቅ ያለብን? በጣም መሰሪ ናቸው ሲበዛ እና እንዴት ነው መታደግ ያለብን ራሳችን? እና መጥፎ ሰውም ጥሩ ሰውም በህይወት ጎዳና ላይ ሊገጥም ይችላል። በምን መልኩ ማለፍ እንችላለን የሚለው ነው የሚያስተምረው ድራማው ማለት ነው። በተለይ እንደ ቃል አይነት መሰሪንም ያው በዛው ማለት ነው እንግዲህ በእናቷ ቤት ተቀምጣ ልጅቱን ግን እንዴት እንደምታሰቃያት እንዴት እንደምታንገላታት ማለት ነው። ከባድ ነው በእውነቱ። እኔ ግን ሰላም ልጇ ብሌን እንደሆነች ያወቀች ቀን ቃልን እንዴት እንደምታረጋ አሳስበው ከባድ ነው በእውነቱ። እና እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ወዶችዬ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።